ፋይናሊ 16ቱ ዙር የዓለም ዋንጫ የትኞቹ ብሔራዊ ቡድኖች እንደሚፋጠጡ ሙሉ በሙሉ ተራግጧል ማለት ነው። ታዲያም እንግዲህ እንደተለመደው ለእናንተ 16ቱ ዙርም ግምታችንን ሼር የምናደርግ ይሆናል ማለት ነው። ይህንን ቪዲዮ አንግተን እየሰራን ስለሆነ በደንብ ኮፒ ሊንክ ሪፖስት ማድረጋችሁን እንዳትረሱ። ወደ ግምት ሊሂድ። ፓራጓይ ከፈረንሳይ በጣም ኢዚ ነው በድጋሚ ለመገመት። ፍራንስን ወደ ቀጣዩ ዙር ታልፋለች ብዬ አስባለሁ። ሞሮኮ ከካናዳ ሞሮኮን ገምታታለሁ። ስለዚህ ወደ ኳርተር ፋይናል እንግዲህ ፍራንስና ሞሮኮ ይገናኛሉ ብዬ አስባለሁ። ፖርቹጋል ከስፔን በጣም ለመገመት ከባድ ጨዋታ ነው። እኔ ልቤ ፖርቹጋል ይለኛል፣ አይምሮዬ ግን ስፔን ነው እያለኝ ያለው። ለሲያር ሲባል ፖርቹጋል ብታልፍ ደስ ይለኛል። ስለዚህ ልቤን ልምረጥ ለዚህኛው ማለት ነው። ፖርቹጋልን ወደ ቀጣዩ ዙር የምታልፍ ይመስለኛል። ከዛም እንግዲህ ከቤልጂየም ጋር የሚፋጠጡ ይመስለኛል። ቤልጂየም አሜሪካን ትጠላለች ብዬ ኤክስፔክት ስለማድረግ ምናልባት አሜሪካ ሰርፕራይዝ ልታደርገን ትችላለች፣ ግን ስቲል ቤልጂየም የመጣል አቅም አላት ብዬ አስባለሁ። ቤልጂየም ከፖርቹጋል ይገናኛሉ ማለት ነው። በዚህኛው ሳይድ ደግሞ እንግዲህ ብራዚል ከኖርዌይ የሚያደርጉት ጨዋታ ነው የሚጠበቀው። ብራዚል ይህንን ጨዋታ በቀላሉ ታሸንፋለች ብዬ አስባለሁ። ሜክሲኮ ከእንግሊዝ፣ ሜክሲኮ በጣም ጥሩ ናቸው በዚህ ዓለም ዋንጫ፣ ግን እንግሊዞች ወደ ቀጣዩ ዙር ያልፋሉ ብዬ አስባለሁ። በኳርተር ፋይናሉ ብራዚል ከእንግሊዝ የሚያደርጉትን ፍልሚያ የምንመለከት ይሆናል ማለት ነው። ግብጽ ከአርጀንቲና፣ አርጀንቲና በኬፕ ቨርዲ በጣም ተፈተና ነበረ። ግብጽም ጥሩ ናሽናል ቲም ናት፣ ግን ያም ቢሆን ግብጽ ታስቆማታለች ብዬ አላስብም። አርጀንቲና ወደ ቀጣዩ ዙር እጠብቃታለሁ ማለት ነው። ኮሎምቢያ ከስዊዘርላንድ እንግዲህ በኮሎምቢያ አሸናፊነት ይጠናቀቃል ብዬ አስባለሁ። በኳርተር ፋይናሉ አርጀንቲና ከኮሎምቢያ ይፋጠጣሉ ብዬ አስባለሁ። ቆንጆ ጨዋታ የምንመለከት ይመስለኛል። ኤኒዌይ የኔ የ16ቱ ዙር ግምቶች እነዚህን ይመስላሉ። የእናንተን ግምታችሁን አካፍሉኝ። የዘንድሮን የዓለም ዋንጫ የትኛው ብሔራዊ ቡድን እንደሚያሳካም እንግዲህ ግምታችሁን በዛው ማካፈላችሁን እንዳትረሱ። ለተጨማሪ መረጃዎች የፕላስ ምልክቱ መጫን እንዳትረሱ። ጋና እንግዲህ በኮሎምቢያ ወድቃ ተሸንፋለች። 32ኛ ዙር የዓለም ዋንጫ ጨዋታዎች ሙሉ ለሙሉ ተጠናቋል። የ16ቱ ዙርን ማን እንደሚገናኝ እንግዲህ አብረን እንመልከት። 16ቱ እንግዲህ ጨዋታዎቹ ሞቅ ያሉ ይመስላሉ። ዩቲዩብ ስትሪማችንን እንጀምር እንዴ። ፓራጓይ እና ፈረንሳይ ዛሬ ምሽት ይደረጋሉ። እንዲሁም ደግሞ ካናዳ እና ሞሮኮ፣ ፖርቹጋል እና ስፔን ሰኞ ነው ይሄ። ከዛ አሜሪካ እና ቤልጂየም፣ ብራዚል እና ኖርዌይ እሁድ፣ ሜክሲኮ እና እንግሊዝ ይሄም እሁድ ይመስለኛል። ከዛ ማክሰኞ ዕለት አርጀንቲና እና ግብጽ ይገናኛሉ። ከዛ በመቀጠል ስዊዘርላንድ እና ኮሎምቢያ ይገናኛሉ ማለት ነው። ጋይስ ጨዋታዎቹ ሞቅ እያሉ ይመስላሉ። ወደ ቀጣይ ዙር እነማን ሊያልፉ ይችላሉ? የኔን ግምት ነው የምነግራችሁ። 16ቱን የተቀላቀሉ ብሔራዊ ቡድኖች ተለይቷል። በዚህ መሰረት ፓራጓይ እና ፈረንሳይ ታልፋለች። ካናዳ ከሞሮኮ ሞሮኮ ታልፋለች። ስፔን ከፖርቹጋል እንዴትም ይሁን እንዳትጠይቁኝ አላቅም፣ ፖርቹጋል ታልፋለች። በቃ አላቅም። በእግር ኳሳዊ ነገር ማውራትም አልፈልግም፣ ግን ፖርቹጋል ነው ማለፍ ያለባት። ፖርቹጋል ታልፋለች ግግም ብዬ ማለት። አሜሪካ ከቤልጂየም አሜሪካ ታልፋለች። ብራዚል ከኖርዌይ ብራዚል፣ ሜክሲኮ ከእንግሊዝ በጣም ከባድ ጌም በቅንፍ ውስጥ አድርገልኝ ከባድ የሚለውን እንግሊዝ ታልፋለች። አርጀንቲና ከግብጽ ሊዮ ሜሲ ያልፋል። እሺ ስዊዘርላንድ ከኮሎምቢያ ታልፋለች። የእናንተን ግምት ደግሞ ኮሜንት ላይ አስቀምጡ። ከዛ ደግሞ 8 ላይ ደግሞ ከደረሱ በኋላ እንገምታለን ማለት። ለማንኛውም ዓለም ዋንጫ ጸዴ ምዕራፍ ላይ ደርሷል። ዓለም ዋንጫው በተመለከተ ምንም ነገር እንዳያልፋችሁ ፎሎ አድርጉ። ዓለም ዋንጫው ምርጥ 16 ቡድኖች እንግዲህ ተለይተው ታውቀዋል። እንደምትመለከቱት ያው ከዚህ በፊት ብራኬቱን እንሙላ ብዬ የኔን ግምት ነግራችሁ ነበር። እዚህ ጋር እንደምትመለከቱት እና የኔ ግምት እንደዚህ ነበር። ማን ነው ያስበላኝ ብል ጀመነች። ሌላውን እንዳለ ልክ ነኝ፣ ግን አሁን ያኔ ከገመትኩት ማለት ነው ይሄን እስከ መጨረሻው እስከ ፋይናል ነው ያው እንደምታውቁት ገምቼ የነበረውና ሜቢ ሀሳብን ትቀይራለህ ወይ ካላችሁኝ አሁን ከዚህ በኋላ ባለው ላይ በዛው ነው የምቀጥለው። ግን በጣም ያስፈራኝ ማን ነው አሁን የሜክሲኮ እና የእንግሊዝ ጨዋታ። ሜክሲኮ በጣም አደገኛ ቡድን ናቸው። ኢቨን ኖርዌይ ከብራዚል ለብራዚል ነው የሰጠሁትና ኖርዌይ ከብራዚል ራሱ በጣም ከባድ ጨዋታ የሚሆነው ለብራዚል በቀላሉ የምታልፍ አይሆንም እና እሱ ምናምን ትንሽ አጠራጥሮኛል። ግን ባለበት በግምቴ እቀጥላለሁ። ያው እናያለን እንግዲህ። እስኪ እናንተን ግምት ከዚህ በኋላስ ምን ይመስላል? ኮሜንት ንገሩኝ። ይሄን ቪዲዮ ማድረስ ላለባችሁ ሰዎች በደንብ ሼር፣ ኮፒ ሊንክ ያደርጋችሁ አድርሱልኝ። ቤተሰቦች ይመቻችሁላችሁ። የመጀመሪያው ጥሎ ማለፍ ጨዋታ ከተጠናቀቀ በኋላ 16ቱ ቲሞች ቀርተዋል ማለት ነው። ማን ወደ ቀጣይ ዙር ያለፋል የሚለውን ግምት ልንገራችሁ ማለት ነው። ይሄንን የመጀመሪያው ፓራጓይ ከፍራንስ የሚያደርጉትን ጨዋታ ያው ምንም ጥያቄ የለውም ፍራንስ ታልፋለች። ካናዳ ከሞሮኮ የሚያደርጉትን ጨዋታ ሞሮኮ ያለ ምንም ጥያቄ የምታልፍ ይሆናል ማለት ነው። ኳርተር ፋይናል ጋር በፍራንስ ከሞሮኮ የሚገናኙ ይሆናል ማለት ነው። ከዛ ወደ ቀጣይ ስንመጣ ደግሞ ፖርቹጋል ከስፔን በጣም ትልቁ ፉክክር የሚደረግበት ጨዋታ ነው ማለት ነው።
ምንም እንኳን ስፔን ብታስፈራኝም ፖርቹጋል እንደምታልፍ ነው እኔ ደግሞ የሚሰማኝ። ስለዚህ ፖርቹጋል እናሳልፋለን ማለት ነው። እዚህ ጋር ያው በደፈናው ነው ዝም ብለን የምናሳልፋት። ከዛ አሜሪካ ከቤልጂየም የምታደርገውን ጨዋታ ደግሞ ይሄ ጨዋታ በጣም ከባድ ነው። ቤልጂየም ራሱ በጣም እንቶፈንቶ የሆነች ቲም ሆናለች። አሁን አሜሪካ የምታልፍ ነው የሚመስለኝ እኔ እንደውም በእኔ ግምት ማለት ነው። አሜሪካ በጣም እየለጠለጠች ነው የመጣች አሜሪካ ከፖርቹጋል። ከዛ በዚህኛው ሳይድ ስንመጣ ደግሞ ብራዚል ከኖርዌይ ብራዚል የምታልፍ ነው የሚመስለኝ። ሜክሲኮ ከእንግሊዝ ሜክሲኮ ራሱ ከባድ ናት። እንግሊዝ እንቶፈንቶ ሆናለች፣ ግን እንግሊዝ ታልፋለች። አርጀንቲና ከግብጽ ምንም ጥያቄ የለውም አርጀንቲና ታልፋለች። ከዛ ስዊዘርላንድ ከኮሎምቢያ የሚያደርጉትን ደግሞ ኮሎምቢያ ታልፋለች ማለት ነው። እንግዲህ ቤተሰብ የዓለም ዋንጫው ወሳኝ ምዕራፍ ላይ ደርሷል። ያው 16 ውስጥ የገቡ ክለቦች ሌሊቱን ታውቋል። አጠቃላይ ሁሉም ማለት ነው። እንግዲህ ዛሬ 16 ውስጥ 8 ውስጥ ለመቀላቀል የሚደረጉ ወሳኝ ጨዋታዎች አሉ። እንግዲህ እንደምታዩት እናት ሀገር ሞሮኮ ከካናዳ ጋር እንዲሁም ብራዚል ከኖርዌይ ጋር፣ ፓራጓይ ከፈረንሳይ ጋር የሚያደርጉት ጨዋታ ይጠበቃል። እስቲ ግምታችሁን አስቀምጡ። ዛሬም እንግዲህ መተኛት የለም። ሁለቱን ቀን ሊዮኔል አንድሬስ ሜሲ እና ክርስቲያኖ ሮናልዶ አላስተኙንም። ዛሬም ይቀጥላል። እንግዲህ ፍራንስ ከፓራጓይ፣ ብራዚል ከኖርዌይ፣ ካናዳ ከሞሮኮ። ግምታችሁን እስቲ የእናንተን ግምት አስቀምጡ። ይመሻችሁ ቤተሰብ።